እማዬ ረበሽኳችሁ እንዴ? ኧረ አልረበሽም። ምን ሆንሽብኝ? አይ ምንም አልሆንኩም። እና በዚህ ሰዓት እኮ መኝታ ክፍልሽ ነበር መሆኑ የነበረብሽ። አዎ እህቴ፣ ግን አንድ ነገር አሳሰበኝና መጣሁ። ምን ሆንሽ? አይ ምንም አልሆንኩም፣ ግን እህቴን የማይከፋት ከሆነ አንድ ነገር ልነግራችሁ ነበር የመጣሁት። ምንድነው እሱ? እስኪ ንገሪኝ። አዎ እማዬ ያውቃለሁ። ከሰው ጋር ተኝቼ ስለማላውቅ ከሰው ጋር መተኛ ትፈራለሁ። ግን እስከ መቼ ብዬ አሰብኩኝ። እና ምንድነው? ወይኔ ምናሴ መኝታ ክፍል መጥቼ አብረን እንደር? አይ እንደሱ አይደለም። ለምን አትነግሪንም እርግብ? እኔ መተኛት የፈለኩት ከእናቴ ጋር ነበር። ምን? እንዴት? አንቺን የሚያስከፋ ነገር ከሆነ ችግር የለውም እተወዋለሁ። አረ ችግር የለውም ሰላም፣ አንቺ ተነሽና ምናሴ መኝታ ክፍል ተኝ። እኔ ዛሬ ከልጄ ጋር ተኛለሁ። 400 ሺህ አካባቢ ብለውኛል። አሁን ግማሹ እጄ ላይ ስላለ በሱ እናስጀምርና ቀሪውን ደግሞ ፈጣሪ ያውቃል። ለምን እንደዚህ አናደርግም? ምን እናድርግ ትይ? አንቺ በጣም ጥሩ ልጅ ነሽ። በተለኛ ቤት ያደረግሽው ነገር በገንዘብ የሚተመን አይደለም። ለዚህ ውለታሽ ገንዘቡን ከምሰጥሽ ለምን የሆነ ነገር አናደርግም? ምንድነው እሱ ትይ? ከኛ ድርጅት ጋር ለሼር የሚሰራ ሆስፒታል አለ። ሰራተኞቼ በዱቤ የሚታከሙበት፣ መድኃኒት የሚወስዱበት። ከዛ መጨረሻ ላይ ድርጅቱ ሂሳቡን ይከፍላል። እናትዬ ያለሽ ገንዘብ እንዳለ ሆኖ ቀሪው በእኛ ድርጅት እንዲሸፈን ላድርግ። አሁን ደግሞ ብቻሽን ደብድ እየሳቅሽ ነው። ቆይ ምንድነው የተፈጠረው? ሰላምዬ ትናንትና እኮ አሴር ደውሎልኝ ነበር እየሮጥኩኝ የወጣሁት። እና እሱ ቢደውልሽ ምን የሚያስሮጥ ነገር አለው? አባትሽ ምናምን ሲለኝ እኮ ነው ደንግጬ እየሮጥኩኝ የወጣሁት። እና አባትሽ ምን ሆነ? እሱ ለካ የፈለገኝ ገንዘብ ሊሰጠኝ ነበር። አሴር ከየት እንዳመጣው አላውቅም። ለአባዬ መታከሚያ ገንዘብ ሰጠኝ። የምርሽ ነው ሀንዬ? አዎ ሰላምዬ፣ አሁን ቁርስ ልስራና አባዬ ላሳክመው ልሄድ ነው። አባዬ ሊታከም ስለሆነ ነው በጣም ደስ ብሎ ስቅ የነበረው። የኖላዊ ድራማ ተከታታዮች ውድ ቤተሰቦቻችን እንኳን ደህና መጣችሁ። ሰላማችሁ ይብዛ በያላችሁበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። እንኳን ደህና መጣችሁ። ኖላዊ ድራማ ተለቋል። አባባ ኖላዊ ሕክምናቸውን ጀምረዋል። ሕክምናቸውንም የጀመሩት ያው የጆሮ ጓደኛ ከዛ ብር ያንን ፎቶ ወስዶ በተሰጠው ብር ባዩሽ በሰጠችው ብር ሕክምናውን ጀምረዋል ማለት ነው። ምክንያቱም የጆሮ ጓደኛ ለጆሮ የሰጠው ብር ከዛ ተቀብሎ ከሴትዮዋ ተቀብሎ ነው። ከሴትዮዋ ተቀብሎ ብሩን ሰጥቶታል። ብሩን ተቀብሎ ጆሮም ያው እንደምታውቁት ለሀንዬ ሰጥቷታል። ሀንዬም ብሩን ተቀብላ ሕክምናውን እንዲጀምር አድርገዋለች ማለት ነው። አባባ ኖላዊም ደስ ብሏቸዋል። ነገር ግን ሀንዬ ስትጨነቅባቸው ስላደረች ምን ሆና ነው የሚለው ነገር አባባ ኖላዊም በጣም አስጨንቋቸዋል። ሀንዬም ስትጨነቅ የነበረው የኔ ፎቶ እዛ ቤት ውስጥ ምን ይሰራል፣ የወይዘሮ ሜላት የኔ እናት ናት ማለት ነው፣ እኔ እሷ ልጅ ነኝ ማለት ነው እያለች እጅግ በጣም ስትጨነቅ ነበረ። እናም አባቷም ከእንቅልፉ ነቅቶ ምን ሆነሽ ነው ሀንዬ ምን ሆንሽብኝ ይላታል። ምንም አባዬ ምንም አልሆንኩም እኮ አትጨነቅ ትለዋለች። እንዴት ነው የማልጨነቀው? የሆነ ነገር ሆነሻል፣ ልትነግሪኝ ፈቃደኛ አይደለሽም። ንገሪኝ፣ ምን ተፈጥሮ ነው? ለምንድን ነው እንዴት የጨነቅሽው? ምንድን ነው ይላታል። ምንም አባዬ ምንም አልሆንኩም፣ ምንም አታስብ ትለዋለች። እሱም ያው በገንዘቡ ጉዳይ መስሎት እጅግ በጣም ደንግጦና አዝኖ ነው ያለው ማለት ነው። እሷም በገንዘቡ አይደለም አባዬ ገንዘቡን ያመጣሁት አታስብ፣ ራሴን የሚጎዳ ነገር አድርጌ አይደለም እያለችው ተቀብለዋለች። ልታስረዳው ሞክራለች ማለት ነው። እዚህ ጋር ደግሞ ይቺ የሳይድ አንቆራጭ የሆነች ወይዘሪት እርግብ ተብዬዋ እናቷን ቤተክርስቲያን ደርሳ እንደመጣች ቤተክርስቲያን እንደሄደች እና ከወንድሟ ጋርም አብራ ሄዳ እንደመጣች ወንድሟም ወደ ኋላ ቀርቶ ነው ትላታለች። የት ልትሄጂ ነው እማዬ ትላታለች። የሀንዬ አባት ጋር ሐኪም ቤት ላደርሳቸው ምናምን እየሮጠው ነው ትላታለች። ሀንዬ ማናት ትላት። ሰራተኛችን ናት ስትላት፣ እንዴት ሀንዬ ትያታለች ሰራተኛዋን? እንዴት ሀንዬ ብለሽ ታቆላምጫታለሽ እንዴ? እርግብዬ ለምንድን ነው እንደዚህ የምትይው? ምን ችግር አለው? እሷ እኮ የዚህ ቤት ሰራተኛ ብቻ ሳትሆን ብዙ ነገር እኮ ነች፣ ምን ችግር አለው ትላታለች።
ከዛ አኮረፈች እናቴ። እኔን ግን እርግብ የምትይውን ነገር ተይ ብዬሽ አልነበረ ምናምን ብላ አኮረፈች። ይቅርታ ልጅ ምናምን ብላ እናትየዋም በጣም ተሰማት። ምክንያቱም እርግብ እንድትላት አትፈልግም፣ ሀሴት እንድትላት ነበረ የምትፈልገው እና በቃ ይቅርታ ምናምን እያለቻት ይቅርታ ጠየቀቻት። እሺ ምናምን ብላ እንትናለች። ነገር ግን ፈርታለች። አሁን ሴትዮ ከልቧ አልተቀበለችኝ መሰለኝ ምናምን ብላ በጣም ፈርታለች። ሀሴት እርግብ ተብዬዋ ማለት ነው። በጣም ፈርታለች። ከልቧ አልተቀበለችኝ መሰለኝ በጣም እየፈራሁኝ ነው ምናምን እያለች እያስበች እየተጨነቀች ነው ያለችው። ወይዘሮ ሜላት ግን ከልቧ አምናለች። በቃ ሀሴት እንደሆነች የእሷ ልጅ እንደሆነች ምናምን በደንብ አምናለች ማለት ነው። እና ይገርማል በጣም ግን እውነቱ መውጫው እየደረሰ ነው። ቅርብ ባይሆንም ሩቅ አይደለም። አሁን እውነቱ ሁሉ ይወጣል ማለት ነው። ሀንዬ በእርግጥ አሁን በቃ 100% ባይባልም እናቷ እንደሆነች አውቃለች። በቃ በጣም እየፈራች ነው። ምክንያቱም እንዴት ፎቶ እዛ ቤት ውስጥ ሊገኝ ቻለ? እኔ እሷ ልጅ ነኝ ማለት ነው እያለች እየጠየቀቻት ነው ማለት ነው። እና እዚህ ጋር ደግሞ እንደምታዩት አባቷ ልታሳክም መሄድ እንደምትፈልግ ነገረቻት። አባትሽንም እሺ ሂጂ ምንም ችግር የለው፣ ግን ለምን እንደዚህ አናደርግም ሀንዬ፣ እኔ ድርጅት ስም ሆስፒታል ወስደን እናሳክማቸው እና ድርጅቱ ይከፍላል ምናምን ብላ አሳመነቻት። እና ሀንዬም እሽትዬ ማስቸገር ካልሆነብኝ ግን ምናምን ማስቸገር እንዳይሆንብኝ ምናምን ስላት ነው ምንም ችግር የለውም ሀንዬ፣ አንቺ እኮ ለዚህ ቤት ሰራተኛ ብቻ አይደለሽም ባለውለታ ነሽ ምናምን ብላ ያው ሕክምናቸውን ጀምረዋል። ሕክምናው ከሚቋረጥ በሚለው ማለት ነው ጀምረዋል። ሜላት ጥሩም ሰው ነች። ያደረገችውን ነገር በእርግጥ አንዳንዴ ደግሞ ሲመጣባት የማታደርገው ነገር የለምና ብሩን 70 ሺህ ብሩን እንትና ነበረ የሰጠቻት ማነች ሰላም። 30 ሺህ ብሩን ደግሞ የጆሮ ጓደኛ እና የጆሮ ጓደኛ ደግሞ ቤት ሄዶ ይቅርታ ጠይቆታል። አባባን ይቅርታ በቃ ምን አድርገህ ነው ይቅርታ የምትለኝ? ስለምንም በቃ ዝም ብለው ይቅርታ ያደርጉልኝ። አባት ለልጁ ይቅርታ ያደርግ አይደለ? ዝም ብለው ይቅርታ ያደርጉልኝ። በጣም ተዘዝቷል። ቤቱን እንደዛ በርብሮ ምናምን ፎቶውን ስለወሰደ እንትን እየቆየ ክፋት አለው እንዴ ምናምን ብሎ እንደዚህ ብሎ ብቻ የሆነ ደስተኛ አይደለም እንትን ብሏል ማለት ነው። እዚህ ጋር ደግሞ እንደምታያት አጅሪት እነሱን ለመደለል ለማሳመን ለሰላምም ለምናሴም ጫማ ገዝታለች። ጫማ ገዝታ መጣች። ለምናሴም ጫማ ገዛችለት፣ ለእህቷም እንደዛው ገዝታ በጣም ወድጄዋለሁ ምናምን ትላታለች። ያው ለማሳመን ነው፣ እንዲወዷት እንዲቀርቧት በደንብ ለማድረግ ነው። እና ጫማውንም በጣም ወድጄዋለሁ አለቻት። ሰላምም እሷም እንትን አለች፣ በጣም ደስ አላት። በቃ እያመኑኝ ነው እየወደዱኝ ነው ብላ ማለት ነው። ኦልሬዲ አምነዋታል፣ ግን በቃ እየወደዱኝ ነው እንዲወደዋት ምናምን እንትን ብላለች። በቃ ፈልጋለች። ያው እያደረገችውም ነው ያለችው ማለት ነው። እና እናትየዋንም ከአንቺ ጋር መተኛት እፈልጋለሁ፣ መልመድ አለብኝ ቀስ በቀስ ከሰው ጋር መተኛት እና ከአንቺ ጋር መተኛት አለብኝ ምናምን እያለች ወይዘሮ ሜላትን ከሰላም ጋር ለያይታ ወይዘሮ ሜላትን ችግር የለውም ከኔ ጋር መተኛት ትችያለሽ፣ ዛሬ ሂጂና ምናሴ ክፍል ተኛ አንቺ ብላ ሰላምንም ከመኝታ ቤቷ አባራታለች ማለት ነው። ያው ችግር የለውም እኔ አንቺ ከምናሴ ክፍል መተኛት ትችያለሽ ብላ ሰላምም ትንሽ ከፍቷት ነበረ እና ሄዳለች ማለት ነው። እዚህ ጋር ደግሞ እንደምታዩት ፎቶውን አይታው ከዛ በኋላ ቪዲዮውን ዩቲዩብ ላይ ገብታ ሀና ኢንተርኔት የተደረገችበት ማነች እርግብ ኢንተርኔት የተደረገ ኢንተርቪ የተደረገችበት ኢንተርቪ የተደረገችበትን እስኪ ማየት እችላለሁ ስትላት፣ አዎ ትችያለሽ ነይ ስትላት፣ ከዛ እንዴት እንዳገኘዋት ምናምን ጠይቃት ነው መጀመሪያ። ከዛ በኋላ ምንድነው ያደረገችው? ሀኒ አየችው ሁሉንም ነገር። በቃ በጣም ነው የደነገጠችው። ምክንያቱም በቃ የእሷን መስቀል ወስዳ የእሷን ፎቶ ወስዳ ስለሆነ የቀረበችው እዚህ ቤት ውስጥ የገባችው ማለት ነው። በደንብ አውቃለች አሁን ለገንዘብ ለሴራ እንደቀረበች እርግብ ሀንዬ አውቃለች። ግን 100% ደግሞ እኔ የእሷ ልጅ ነኝ ማለት ላይ ገና አልደረሰችም ማለት ነው። ነገር ግን እንደምትደርስ ምንም ጥርጥር የለኝም። አባባ ኖላዊ ምንም ሳይሆኑ እናቷን አውቃ ብትገናኝ
እውነታው ቢወጣ የሁላችንም ደስታ ነው ማለት ነው። ነገር ግን አይቀርም ይወጣል እና ፎቶውን አይታ ቪዲዮውን አይታ መስቀሉን ፎቶ ምናምን ስታይ ነው በቃ በጣም ደንግጣ ወይኔ ጉዲ አምላኬ ይህን ከምታሳየኝ አሁን በቀር ምን አለ በሞት ምናምን እያለች በጣም ትደነግጣለች። ሰላም በጣም ግራ ገባት። ምንድነው ሀንዬ ምንድነው የተፈጠረው ምናምን ትላታለች። ምንድነው የተፈጠረው ምን ሆነሽ ነው ምናምን ትላት። ይህ ምንድነው ይሄ ምናምን ብላ በቃ ደንግጣ ወደ ውጭ ነው የወጣችው ማለት ነው። ደንግጣ ወጣች። እንግዲህ እስኪ የምናየው ይሆናል ደግሞ ቀጣዩን ክፍል ማለት ነው። በቀጣዩ ክፍል ከእናቷ ጋር እንደምትገናኝ ተስፋ እናደርጋለን። ውድ ቤተሰቦቻችን እስከዛ ግን ላይክ እና ሼር ሰብስክራይብ አድርጉ። እናመሰግናለን ለነበረን ጊዜ።